ሰበር ዜና ዕለተ ማክሰኞ ግንቦት 18 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። አገዛዙ በዛሬው ዕለት አዲስ አበባና ባህር ዳርን ጨምሮ በበርካታ ከተሞች አስገዳጅ የድጋፍ ሰልፍ ያደረገ ሲሆን በሰልፉ ላይ ሌተናንት ጀነራል መሐመድ ተሰማን ጨምሮ የመከላከያ አዛዦች መገኘታቸው አስገራሚ ሆኗል። አገዛዙ በቀጣዩ ግንቦት 24 2018 ዓ.ም አደርገዋለሁ ላለው ሰባተኛው ሀገራዊ ምርጫ ቅስቀሳ በዛሬው ዕለት በበርካታ ከተሞች አስገዳጅ ሰልፎችን አካሂዷል። አዲስ አበባ፣ ባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ታቦር፣ ደብረ ማርቆስ፣ ደሴ፣ ኮምቦልቻና ሌሎች ከተሞች ሰልፎች ተደርገውባቸዋል። ይህ በእንዲህ እንዳለ ደግሞ የፋኖ ኃይሎች በሰልፈኞች ላይ የሞርተር ጥቃት መፈጸማቸው ተነግሯል። የምኒልክ ዕዝ የፋኖ ኃይሎች ተጠርቶ የነበረው የግዳጅ ሰልፍን በማቋረጥ በርካታ ወታደሮችን ሙትና ቁስለኛ ያደረገ ጥቃት ፈጽመናል ብለዋል። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በደቡብ ትግራይ ዛታ ወረዳና በአካባቢው በሚገኙ ቀበሌዎች በቲዲኤፍና ሐራ መሬት በሚባለው ታጣቂ ቡድን መካከል ወታደራዊ ግጭት መቀስቀሱን ከዚህ ቀደም መዘገባችን ይታወሳል። ይህ ከቲዲኤፍና ከህወሓት ተገንጥሎ ከ2025 ጀምሮ ራሱን የቻለና ዋና መቀመጫውን በአፋር ክልል ያደረገው የሐራ መሬት ቡድን ከፌዴራሉ አገዛዝ ጋር የጠበቀ ወዳጅነት ያለው ሲሆን በደቡብ ትግራይ አካባቢዎች ከቲዲኤፍ ጋር በተደጋጋሚ ሲጋጭ መቆየቱ ይታወቃል። የዚሁ ግጭት አካል የሆነውና በራያ አካባቢ በአፋር ድንበር አቅራቢያ የተነሳው የቅርብ ጊዜ ውዝግብ ላለፉት ቀናት ቀጥሎ የዋለ ሲሆን በራያ ዛታ ውስጥ ከፍተኛ የተኩስ ልውውጥና የጦርነት ቀውስ አስከትሏል። የቲዲኤፍ ኃይሎች ይህንን ኃይል እያጠቁ ክፉኛ እየመቱት መሆኑም ተነግሯል። በዝርዝር ጉዳዩን እናሰማችኋለን። በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ምርጫ እንደማይደረግ ታወቀ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ግንቦት 18 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ አይካሄድም ሲል አስታውቋል። ለምን ይሆን? በዝርዝር መረጃችን ጉዳዩን ይዘናል። የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ማለቱ ተሰማ። ግንቦት 24 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት መጀመሩ ተዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ትናንትናና ዛሬ አዲስ አበባ እንደገቡ የተነገረ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ኢጋድ በበኩሉ ከ6 ሀገራት የተውጣጡ 24 ታዛቢዎቹን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። ይህ በእንዲህ እንዳለ ግን የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ የለሁበትም ብሏል። ለምን ይሆን? በዝርዝር መረጃችን ጉዳዩን ተሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆኑ በየቀኑ የምንለቃቸው መረጃዎችን በፍጥነት እንዲደርሱት ቻናሉን ሰብስክራይብ ያድርጉ እንላለን። በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታም። አገዛዙ በዛሬው ዕለት አዲስ አበባና ባህር ዳርን ጨምሮ በበርካታ ከተሞች አስገዳጅ የድጋፍ ሰልፍ ያደረገ ሲሆን በሰልፉ ላይ ሌተናንት ጀነራል መሐመድ ተሰማን ጨምሮ የመከላከያ አዛዦች መገኘታቸው አስገራሚ ሆኗል። አገዛዙ በቀጣዩ ግንቦት 24 2018 ዓ.ም አደርገዋለሁ ላለው ሰባተኛው ሀገራዊ ምርጫ ቅስቀሳ በዛሬው ዕለት በበርካታ ከተሞች አስገዳጅ ሰልፎችን አካሂዷል። አዲስ አበባ፣ ባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ታቦር፣ ደብረ ማርቆስ፣ ደሴ፣ ኮምቦልቻና ሌሎች ከተሞች ሰልፎች ተካሂዶባቸዋል። በሰልፎቹ ላይ ከብልጽግና አገዛዝ ባለስልጣናት በተጨማሪ ከፓርቲ ፖለቲካ ገለልተኛ ነው የሚባለው የመከላከያ አዛዦች መገኘታቸው ደግሞ አስገራሚና አነጋጋሪ ሆነዋል። በተለይ በባህር ዳር ከተማ በተደረገው የብልጽግና ሰልፍ ላይ የአገዛዙ መከላከያ ምስራቅ ዕዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ መገኘታቸው ይፋ ሆኗል። የብልጽግና አገዛዝ በአማራ ክልል ላለፉት 3 ዓመታት በከፈተው ጦርነት ላይ ምስራቅ ዕዝን እየመሩ በጎጃምና
በደቡብ ጎንደር በንጹሃን ህይወትና በንብረት ላይ ከፍተኛ ጉዳት ማድረሳቸው የሚነገርላቸው ጀነራል መሐመድ ተሰማ ዛሬ በግልጽ በብልጽግና ፓርቲ የምርጫ ቅስቀሳ ላይ ተገኝተው ወገንተኝነታቸውን አረጋግጠዋል። በዛሬው ዕለት በባህር ዳር ከተማ በተከናወነው የብልጽግና ድጋፍ ሰልፍ ላይ የመንግስት ሰራተኞች፣ የሴፍቲኔት ተጠቃሚዎች፣ ሴቶችና ወጣቶች ማህበራት እንዲሁም ሌሎች ከሰልፉ እንዳይቀሩ ማስጠንቀቂያ ተሰጥቷቸው በአስገዳጅነት መሳተፋቸውን የመረጃ ምንጮቻችን ነግረውናል። በሰልፉ ላይ ያልተሳተፉ ስም ምዝገባ ተደርጎ የተለያዩ አስተዳደራዊ እርምጃዎች እንደሚወሰድባቸው ቀደም ብሎ እንደተነገራቸውም ነው የመረጃ ምንጮቻችን ያከሉት። በባህር ዳሩ ሰልፍ ላይ የተገኙት የብልጽግናው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ታዲያ ለባህር ዳር ነዋሪዎች ስለ ብልጽግና መናገር ለሐዋርያት ስለ ክርስትና፣ ለዑለማዎች ስለ እስልምና እንደማስተማር ነው የሚል አስገራሚ ንግግርን አድርገዋል። አማራና ኦሮሚያ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች በሚደረጉ ውጊያዎች ምክንያት ምርጫ ለማካሄድ አስቻይ ሁኔታ የለም በሚል በተደጋጋሚ ቅሬታ እየቀረበ ቢገኝም የብልጽግና አገዛዝ ግን ከነዋሪዎች የምዝገባ ማህደር በመቅዳት ካርዶችን መዝግቦ መርሃ ግብሩን ለመሙላት መዘጋጀቱን እየወጡ ያሉ መረጃዎች አጋልጠዋል። የመከላከያ ሰራዊት አባላት እንዲመርጡ የሚዘጋጁና ለህዝቡ የሚላኩ የምርጫ ሰነዶች ላይም ቀድሞ ድምጽ ተሰጥቶባቸዋል በሚል ቅሬታቸውን አሰምተዋል። በተመሳሳይ ጦርነት ባለባቸውና ታጣቂዎች በተቆጣጠሯቸው አካባቢዎች ደግሞ ነዋሪዎች ድምጽ ሳይሰጡ እንደሰጡ ተደርጎ ሪፖርት መዘጋጀቱን ከተለያዩ አካባቢዎች ለሚዲያችን የደረሱን መረጃዎች ያሳያሉ። በትግራይ ክልል ደግሞ ሙሉ በሙሉ ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደማይደረግ ምርጫ ቦርድ አረጋግጧል። ይህ በእንዲህ እንዳለ የፋኖ ኃይሎች በመርሳ ከተማ ተጠርቶ የነበረውን የግዳጅ ሰልፍ በማቋረጥ በርካታ ወታደሮችን ሙትና ቁስለኛ ማድረጋቸው ተነግሯል። በአፋብን አጼ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በሰሜን ወሎ ሀብሩ ወረዳ በመርሳ ከተማ አገዛዙ በወታደራዊ ኃይል አስገድዶ የሞከረውን የድጋፍ ሰልፍ በድል አድራጊነት አክሽፈነዋል ብለዋል። በመርሳ ከተማ የመንግስት ሰራተኛውን ለድጋፍ ሰልፍ ካልወጣችሁ ደሞዛችሁን አግዳለሁ በማለትና የግል ተቋማትም እንዲዘጉና ተሽከርካሪዎች እንዳይንቀሳቀሱ በሚል በጠመንጃ ኃይል ሲያስገድድ የነበረው አገዛዙ በ35ኛ ክፍለ ጦር በተወሰደ እርምጃ እቅዱ ከሽፏል ተብሏል። የአገዛዙ ኃይሎች በመርሳ ከተማ ሰፍረውበት የነበረው ወታደራዊ ካምፕ ላይ የፋኖ ኃይሎች በፈጸሙት የሞርተር ድብደባ በርካታ ወታደሮች መሞታቸውም ታውቋል። በዚህ ጥቃት በርካቶች ሲገደሉ 2 አምቡላንስ ሙሉ ቁስለኛ ወታደሮች ለሕክምና ወደ ወልዲያ ከተማ መወሰዳቸውን ለማረጋገጥ ተችሏል። በዚህም በወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ የመንግስት ሰራተኞች ወዲያውኑ እንዲበተኑ መደረጉን የታወቀው። በዚህ ጥቃት የተበሳጨው አገዛዙ በንጹሃን ላይ እርምጃ መውሰድ መጀመሩንም የአፋብን ምኒልክ ዕዝ 101ኛ ኮር ያወጣው መረጃ ያሳያል። በደቡብ ትግራይ ዛታ ወረዳና በአካባቢው በሚገኙ ቀበሌዎች በትግራይ ኃይሎች ቲዲኤፍ እና በሐራ መሬት ኃይሎች መካከል ከባድ የተባለ ወታደራዊ ግጭት መቀስቀሱን ከቦታው የደረሱን መረጃዎች አረጋግጠዋል። ይህ ከቲዲኤፍ እና ከህወሓት ተገንጥሎ ከ2025 ጀምሮ ራሱን የቻለና ዋና መቀመጫውን በአፋር ክልል ያደረገው የሐራ መሬት ቡድን ከፌዴራሉ አገዛዝ ጋር የጠበቀ ወዳጅነት ያለው ሲሆን በደቡብ ትግራይ አካባቢዎች ከቲዲኤፍ ጋር በተደጋጋሚ ሲጋጭ መቆየቱ ይታወቃል። የዚሁ ግጭት አካል የሆነውና በራያ አካባቢ በአፋር ድንበር አቅራቢያ የተነሳው የቅርብ ጊዜ ውዝግብ ላለፉት ቀናት ቀጥሎ የዋለ ሲሆን በራያ በዛታ ወረዳ ውስጥ ከፍተኛ የተኩስ ልውውጥና የጦርነት ቀውስ አስከትሏል። የሚዲያችን ምንጮች በሰጡት ዝርዝር መረጃ መሰረት የሐራ መሬት ታጣቂዎች ግንቦት 16 2018 ዓ.ም ከምሽት ጀምሮ የጽላረ ወንዝን አቋርጠው ወደ ዛታ ወረዳ በስፋት መግባት ጀምረዋል። ታጣቂዎቹ በወረዳው ስር ወደሚገኙት ደቆል ዳራ ድንቃ እንዲሁም በማይ ማዕድንስ ወረዳ ስር ወደሚገኙ ስፍራዎች የገቡ ሲሆን ጥቃቱ የጀመረው ከፌዴራል መከላከያ ሰራዊት ጋር በመቀናጀት በ4 ኤፌሰር መኪናዎች ዘልቀው በመግባት እንደነበር ታውቋል። ይህንን ተከትሎ በማግስቱ ግንቦት 17 2018 ዓ.ም ከጠዋት 2 ሰዓት እስከ ቀኑ 7 ሰዓት ድረስ የትግራይ ኃይሎች ቡድኑን ሽፍታ በማለት ከጠሩት ኃይል ጋር ከባዱን የፊት ለፊት ውጊያ የከፈቱ ሲሆን በሁለቱ ወገኖች መካከል ከክላሽንኮቭ እስከ ዲሽቃ የደረሰ የከባድ
ከባድ መሳሪያዎች የታዩበትና ለሰዓታት የዘለቀ ተኩስ ተካሂዷል። በዕለቱ አመሻሽ ላይ ደግሞ ከምሽቱ 12 ሰዓት ጀምሮ በሩባ ጅልዋና በጽላራ አካባቢ የመንግስት ልዩ እገዛ ተጨምሮበትና በውጊያው ውስጥ በቀጥታ በመሳተፉ ግጭቱ ይበልጥ እየተባባሰ መሄዱን ምንጮች ጠቁመዋል። ዛሬ ግንቦት 18 2018 ዓ.ም ደግሞ ከሌሊት ጀምሮ የውጊያው አቅጣጫ መቀየሩንና የቲዲኤፍ ኃይሎች አርሚ 31 የተባለውን ወታደራዊ ክፍላቸውን በሙሉ አቅም ወደ ዛታ ወረዳ በማንቀሳቀስ መጠነ ሰፊ የመልሶ ማጥቃት እርምጃ መክፈታቸውን ሚዲያችን ካሰባሰበው መረጃ ለመረዳት ተችሏል። በዚህም የቲዲኤፍ ኃይሎች አንድ የፌዴራል መከላከያ ፓትሮል መኪና መማረካቸውንና ወደ ወረዳው ገስግሶ የነበረውን የሐራ መሬት ታጣቂ ኃይል ወደ ኋላ እንዲያፈገፍግ ማድረጋቸውን ተረድተናል። ይህ በእንዲህ እንዳለ በማህበራዊ ሚዲያዎች በተለይም በቲክቶክና በፌስቡክ ገጾች ላይ የቲፒኤፍ ወይም ሐራ መሬት ደጋፊዎችና አንቂዎች የዛታ ወረዳ ሙሉ በሙሉ በጀግናው የሰላም ኃይላችን እጅ ውስጥ ነው በማለት እየተናገሩ የሚገኝ ሲሆን ሚዲያችን ቅርበት ካላቸውና ከሚያምናቸው የመረጃ ምንጮቹ እንዳጠናከረው ከሆነ የቲፒኤፍ ኃይሎች ከዛታ ወረዳ ዋና አካባቢዎች ወደ ኋላ ማፈግፈጋቸውንና የንቅናቄው ታጣቂዎች ለቀው ወደ ትግራይ አፋር ድንበሮች መሸሻቸውን በተለይም ደግሞ ከመከላከያ ጋር በመሆን በሩባ ጽላርና በሩባ ጅሉ አካባቢ መሰባሰባቸውን መረጃዎች ይጠቁማሉ። በአሁኑ ሰዓት መሬት ላይ ያለው ተጨባጭ ሁኔታ እንደሚያሳየው ውጊያው ገና ያልበረደና ውጥረት የነገሰበት ሲሆን ዋናው ግጭት በደቡብ ዛታ ግንባር በተለይም በሩባ ጅልዋ ጽላረ መስመር ላይ ያተኮረ ነው። የአፋር ልዩ ኃይልም ከዚህ በፊት እንደተዘገበው ሁሉ አሁንም ከቲፒኤፍ ጎን በመቆም ከመከላከያ ሰራዊት ጋር አብሮ እየተንቀሳቀሰ መሆኑን የሚጠቁሙ መረጃዎች አሉ። በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 2018 ምርጫ እንደማይደረግ ምርጫ ቦርዱ ገለጸ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ግንቦት 18 2018 በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላት ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 2018 ምርጫው በእነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉ ሰብሳቢው አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውን የቦርዱ መረጃ ያመለክታል። በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ያለምንም ተፎካካሪ እንደተመዘገቡ መዘገባችን ይታወሳል። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ አልሰጠም። ይህ በእንዲህ እንዳለ የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ማለቱ ተሰምቷል። ግንቦት 24 2018 ለሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምሩ ተዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገባ የተነገረ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ኢጋድ በበኩሉ ከ6 ሀገራት የተውጣጡ 24 ታዛቢዎቹን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ግን ይፋዊ የታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን እንደሚልክ ምንጮች ጠቁመዋል ሲል ኢትዮጵያ ኢንሳይደር አሳውቋል። በ1997ቱ ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛው ቁጥር የዓለም አቀፍ ታዛቢዎች ተመዝግቦ የነበረ ሲሆን በዘንድሮ 7ኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም። በኢቦላ የሞቱ ሰዎች ቁጥር 220 መድረሱ ታወቀ። የዓለም ጤና ድርጅት ዋና ዳይሬክተር በአሁኑ ወቅት በኢቦላ ወረርሽኝ 220 ተጠርጣሪዎች መሞታቸውንና የበሽታውን ተጠርጣሪዎች የመለየት ጉዳይ መዘግየት ቢኖርም ባለሙያዎች በመቆጣጠር ላይ ናቸው ብለዋል። በአሁኑ ወቅት ወረርሽኙ ከአቅማችን በላይ እየሆነ ነው ሲሉ ዶክተር ቴዎድሮስ አድሃኖም በማንሳት የዲሞክራቲክ ሪፐብሊክ ኮንጎ አዋሳኝ ሀገራት አፋጣኝ እርምጃ ሊወስዱ ይገባል ብለዋል። ሰኞ ዕለት ዩጋንዳ 2 ተጨማሪ የኢቦላ ተጠቂዎችን ሪፖርት አድርጋለች። አጠቃላይ የተረጋገጡ የበሽታው ተጠቂዎች ቁጥር ወደ 7 ከፍ ብሏል። የዓለም ጤና ድርጅት ኃላፊ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ምላሽ ላይ የክትትል ጥረቱ እየጨመረ በመምጣቱ እስካሁን ከ900 በላይ የተጠረጠሩ ሰዎች ተለይተዋል ብለዋል። ኢቦላ በቀጥታ ከሰውነት ፈሳሽ ጋር በመገናኘት የሚተላለፍ የቫይረስ በሽታ ነው። ከባድ የደም መፍሰስና የአካል ክፍሎች ጉዳት በማስከተል ለሞት ይዳርጋል። የቅርቡ ወረርሽኝ የተከሰተው በዲሞክራቲክ
ሪፐብሊክ ሰሜን ምስራቅ ኢቱሪ ግዛት ውስጥ ሲሆን ወደ አጎራባች ክልሎችም ተሰራጭቷል። ወረርሽኙ እስከ 200 ኪሎ ሜትር ርቀት እንዲሁም ከሀገሪቱ ድንበሮች ባሻገር ተስፋፍቷል። ለአዲሱ የኢቦላ ዝርያ ምንም አይነት ክትባት ወይም ሕክምና የለም። ባለፈው ሳምንት የዓለም ጤና ድርጅት ያልተለመደውንና ቡንዲ ቡጊዮ የተሰኘው የኢቦላ ወረርሽኝ የዓለም አቀፍ ስጋት የህዝብ ጤና ድንገተኛ አደጋ መሆኑን የገለጸ ሲሆን በዲሞክራቲክ ኮንጎና በዩጋንዳ ከተሞች ፍርሃትን አንግሷል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለተማክሰኞ የምሽት መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።